ብልህ ሆኖ በመስራት የፋይናንስ ነፃነታችንን የምናረጋግጥባቸው 5 የተረጋገጡ ሳይንሳዊ ስልቶች። ሰላም ጤና ይስጥልኝ። ዛሬ የምነግራችሁ ነገር ምናልባትም እስከዛሬ በሰማችሁት አሊያም ደግሞ ባዳበራችሁት ጠንካራ የሥራ ባህል ላይ ትልቅ ቦምብ የሚጥል አንድ እውነታን እናያለን። ብዙዎቻችሁ ሀብታም ለመሆን ሌት ተቀን መልፋት አለብኝ ብላችሁ ታስባላችሁ ወይም ደግሞ እየደከማችሁ ነው። ነገር ግን በዓለም ዙሪያ ካሉ ቱጃሮች መካከል ማናቸውንም ቢሆን ብትመለከቱ በሰዓት ተቆጥሮ በሚሰላ ወይም ደግሞ በሚከፈል ድካም ሀብታም የሆኑ አይደሉም። ሰው በሀገራችን ኢትዮጵያ አሁን ላይ ያለውን የኢኮኖሚ ሁኔታ ስትመለከቱ ኑሮ እጅግ እየተወደደ የብር የመግዛት አቅም በዛው ልክ ከቀን ቀን እየቀነሰ ባለበት በዚህ ወቅት በጉልበትና በሰዓት ላይ ብቻ ተመስርታችሁ የምትሰሩ ከሆነ ቱቢ ፍራንክ እናንተ ወደ ድህነት እየሄዳችሁ ወይም ደግሞ ድህነትን እያረጋገጣችሁ እንጂ ድህነትን እየተዋጋችሁ አይደለም። ሰው ጠንክሮ ከመስራት ይልቅ የተረጋገጡ ሳይንሳዊ መንገዶችን ብልህ ሆኖ በመከተል ውጤታማ መሆን የሚቻልባቸው ሳይንሳዊ ዘዴዎች አሉ። ስለሆነም ዛሬ የምናወራው ስለ አንድ ትልቅ ሳይንስ ነው። ይህ ሳይንስ ምን ይለናል? ወርኪንግ ለስ ኤንድ ሜኪንግ ሞር ይላል። ሰው ትንሽ በመስራት ውጤታማ መሆን የሚቻልባቸው 5 የተረጋገጡ ሳይንሳዊ መንገዶች አሉ። ሰው ይህ ማለት ግን ስራን መፍታት ማለት አይደለም። ሰው ከሃርድ ወርክ ይልቅ ስማርት ወርከር መሆን ጥሩ ነው እንደሚባለው ሁሉ ለማለት ነው እንጂ ስራን መስራት የግድ ያስፈልጋል። ነገር ግን ስራን ስንሰራ ምን መሆን መቻል አለብን ነው? ብልህ መሆን ይጠበቅብናል። ሰው ብልህ በመሆን ጥሩ ነገር ማግኘት የሚቻልባቸው ግን 5 የተረጋገጡ ሳይንሳዊ መንገዶች አሉ። ስለሆነም እነዛን ሳይንሳዊ መንገዶች በመከተል ስራችንን በቴክኖሎጂ መደገፍ፣ በስርዓት ወይም ደግሞ በሲስተም መምራትና የሌሎች ሰዎችን ጉልበት በማባዛት በትንሽ ጥረት ወይም ደግሞ በትንሽ ኢንፑት ትልቅ የሆነ አውትፑትን የማግኘት ጉዳይ ነው። ወይም ደግሞ ይህ ሳይንስ የሚያወራን ስለዚህ ጉዳይ ነው። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን ከቆያችሁ እንዴት አንድ ሰው ወርኪንግ ለስ ሜኪንግ ሞር የሚባለው ሳይንስ ላይ ይደርሳል። ያ ማለት ስራን ቀንሶ ገቢን የማሳደግ ሳይንስ በራሱ ምንድን ነው? ሰው 5ቱ የተረጋገጡ መንገዶች እነማን ናቸው? ስራን በመቀነስ ገቢያችንን ማሳደግ የምንችልባቸው የተረጋገጡ ሳይንሳዊ መንገዶቹ እነማን እንደሆኑ ፕላስ ስራን ቀንሶ ገቢን የማሳደግ ሳይንስ የገባቸው ሰዎች ወይም ደግሞ እነዚህ የተረጋገጡ ሳይንሳዊ መንገዶችን ተከትለው ገቢያቸውን እያሳደጉ ያሉ ሰዎች የሚተገብሯቸው 5 ሚስጥራዊ መንገዶች አሉ፣ ወይም ደግሞ 5 ድብቅ ሚስጥሮች አሏቸው። እነዛን 5 ድብቅ ሚስጥሮች በሚገባ እናወራለን ስለነዛ ሚስጥሮች። በመጨረሻም የ30 ቀን የቅድ ትግበራ መርሃ ግብር ያለው ቪዲዮ ሰው እስከ ቪዲዮ ፍጻሜ አብራችሁን ከቆያችሁ ይህንን የ30 ቀን የቅድ ትግበራ መርሃ ግብር በመተግበር ቱቢ ፍራንክ ስራችሁን በመቀነስ ገቢያችሁን የምታሳድጉባቸውን የተረጋገጡ መንገዶችን ፕራክቲስ በማድረግ እናንተም ስራን ቀንሶ ገቢን የማሳደግ ሳይንስን በመረዳት ጥሩ የሚባል የፋይናንስ ጉዞን መጀመርና የፋይናንስ ጉዟችሁን ማስተካከል የሚችሉበት እድል ይኖራል። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ እያሳሰብኩኝ ቀጥታ ወደ መጀመሪያው ነጥባችን ነው የምመለሰው። ያ ማለት ስራን ቀንሶ ገቢን የማሳደግ ሳይንስ በራሱ ምንድን ነው? ይቻላል ወይ? how it could be የሚለውን እናያለን። ሰው ስራን ቀንሶ ገቢን የማሳደግ ሳይንስ ማለት ሲምፕሊ ምን ማለት ነው? ሌቨሬጅን መጠቀም ማለት ነው። ያ ማለት ሌቨሬጅ እንግዲህ በፊዚክስ ምንድነው? አንድ ትልቅ የሆነ ነገር ትንሽ በሆነ ግፊት የማንቀሳቀስ ወይም ደግሞ የማንሳት ኃይል ማግኘት ሌቨሬጅ ይባላል። በፋይናንስ ዓለምም ቢሆን ከዚህ የተለየ ትርጉም የለውም። ሰው በፋይናንስ ምን ተብሎ ነው ዲፋይን የሚደረገው? ስራን ቀንሶ ገቢን የማሳደግ ወይም ደግሞ ሌቨሬጅን የመጠቀም ጉዳይ በትንሽ ሰዓት አሊያም ደግሞ በትንሽ ኢንፑት ትልቅ የሆነን አውትፑት አቺቭ የማድረግ ስልት ሌቨሬጅ ይባላል። ይሄ ጥበብ ነው፣ ሳይንስ ነው። ይህንን ሳይንስ ሪያላይዝ ማድረግ ያስፈልጋል። ይህንን ሳይንስ ሪያላይዝ ማድረግ የሚያስፈልግበት መደበኛ ወይም ደግሞ ዋና ምክንያት ምንድን ነው ብለን ካየን ለምን ስራን ቀንሶ ገቢን የማሳደግ ሳይንስ ላይ መሰማራት ወይ ደግሞ መጠመድ ያስፈልጋል ብለን ካየን እንደሚታወቀው ብዙዎቻችን በሊነር ኢንካም ወይም ደግሞ ቀጥተኛ በሆነ ገቢ ወጥመድ ውስጥ ነው ያለ ነው። ያ ማለት አንድ ሰዓት ሰርታችሁ 100 ብር የሚከፈላችሁ ከሆነና እናንተ ምናልባትም 200 ብር እንዲኖራችሁ ከፈለጋችሁ የግድ 2 ሰዓት መስራት ይጠበቅባችኋል።
ወይም ደግሞ 300 ብር እንዲኖራችሁ ብትፈልጉ የግድ 3 ሰዓት እዛ ስራ ላይ በመስራት 300 ብርን ማግኘት ይጠበቅባቸዋል። ነገር ግን አይበለውና በተለያየ አጋጣሚ አንድም ሰዓት የመስራት ስታተስ ላይ ባትሆኑ ወይም ደግሞ መስራት የማትችሉበት እድል ቢፈጠር ያ ማለት አንድም አይነት ብር አታገኙም ማለት ነው። ቢኮዝ ዲፔንድ ያደረግነው ሊነር ኢንካም ላይ ነው። ያ ማለት እስከሰራን ጊዜያችንና ጉልበታችንን እስከሰዋን ድረስ ብቻ የሚገኝ ገቢ ላይ ዲፔንድ ያደርገናል ማለት ነው። ይህ የሚያሳየው ሲምፕሊ ሃርድ ወርኪንግን ብቻ ነው እንጂ ሲስተማቲካል አለመሆኑን ያሳያል። ሰው ምንዚህም ቢሆን ሊነር ኢንካም ላይ ዲፔንድ የሆነ ሰው በጣም መጥፎ የሚባል የህይወት ወጥመድ ውስጥ እንደገባ ነው የሚቆጠረው። ቢኮዝ በተለያየ አጋጣሚ ጊዜና ጉልበቱን መጠቀም ካልቻለ ምንም አይነት ገቢ የሚያገኝበት እድል ስለሌለ ይህ ሰው ለችግር የተጋለጠ ነው ማለት ነው። ሰው ከዚህ አይነት ችግር ለመውጣት የግድ ስራን በመቀነስ ገቢን የማሳደግ ሳይንስን ሪያላይዝ ማድረግ መከተል መተግበር እጅግ በጣም ይመከራል። ቢኮዝ ስራችንን በመቀነስ ገቢያችንን የምንጨምር ከሆነ ገቢያችን ሊነር ኢንካም ሳይሆን የሚሆነው ስኬሌብል ኢንካም ወይም ደግሞ ኤክስፖኔንሻል ኢንካም ነው የሚሆነው። ያ ማለት እኛ ብንሰራም ባንሰራም ገቢያችን ምንም አይነት ኢፌክት አይደርስበትም። ሰው እኛ ባንሰራም እንኳን ገቢ የምናገኝበት እድል ይፈጠራል ነው። ያ ነው ይህ ሳይንስ ቤዚካሊ ኮንሲደር የሚያደርገው ሰዎች ከሊነር ኢንካም ወይም ደግሞ ሲሰሩ ብቻ ከሚያገኙት ገቢ ጥገኝነት መላቀቅ መቻል አለባቸው የሚል ትልቅ ኮንሴፕት ነው። ወርኪንግ ለስ ሜኪንግ ሞር የሚለው ኮንሴፕት። ሰው በዚህ ልክ ዲፋይን ካደረግነው ሪሊ አምስቱ የተረጋገጡ መንገዶች እነማን ናቸው? ትንሽ በመስራት ብዙ ማግኘት የምንችልባቸው ወይም ደግሞ በትንሽ ይፈርት ጥሩ የሚባል ገቢ ብቻ ሳይሆን ዋናው ዓላማ እዚህ ጋር ከሊነር ኢንካም ወይም ደግሞ ከቀጥተኛ ገቢ ማነቆ መውጣት ስለሆነ እነዚህ ከቀጥተኛ ገቢ ወይም ደግሞ ከእንዲህ አይነት የህይወት ማነቆ ሊያወጡን የሚችሉ የተረጋገጡ አምስቱ መንገዶች እነማን ናቸው ብለን ስናይ እንደሚከተለው እናያቸዋለን። አንደኛና የመጀመሪያው የሲስተም ሌቨሬጅ መጠቀም መቻል ነው። በየትኛውም አይነት እንቅስቃሴ የትኛውም አይነት ቢዝነስ ላይ የተሰማራችሁን ብትሆኑ ያንን ስራችሁን በእናንተ ጉልበትና ሰዓት ብቻ የሚገፋ ከማድረግ ይልቅ ዲጂታላይዝ ማድረግ ሲስተማይዝድ ማድረግ ምናልባት እናንተ በዛ ቦታ ባትሆኑና ባሰሩ እንኳን ሲስተሙ በራሱ እናንተን በማገዝ ስራ የሚሰራበትና ገቢ የሚፈጥርላችሁ እድል ይፈጠራል። ስለሆነም የሲስተም ሌቨሬጅን እጅግ በጣም ምሰሩ ስራ ላይ ማካተት ወይም ደግሞ መጠቀም የመጀመሪያው የተረጋገጠው መንገድ ነው ማለት ነው። ሰው የእናንተን መገኘት የማይፈልጉ አውቶሜት መደረግ ያለባቸው ስራዎችን አውቶሜት ማድረግ። ሰው ለምሳሌ ሱቅ ቢኖራችሁ ምናልባት የሱቃችሁን አሰራር አውቶሜት ብታደርጉትና የደንበኛ ትዕዛዝ አውቶሜት በሆነ መልኩ መቀበል የምትችሉበት እድል ቢኖር ሰው ደንበኞቻችሁ በፈለጉት ሰዓት ሌትም እናንተ ተኝታችሁ ወይም ደግሞ እዛ ቦታ ላይ እንኳን እናንተ ባትሆኑ ኢንቦክስ ማድረግ ይችላሉ። ዜን እናንተ የደንበኞቻችሁን ትዕዛዝ በሚገባ አውቶሜት ካደረጋችሁና በዛ ልክ ከተቀበላችሁ ምናልባት ቀጥተኛ የሆነ ሰርቪስ በቀላል መንገድ የሚፈጥሩበት እድል ይኖራል። ነገር ግን አውቶሜት ካላደረጋችሁት ደንበኞች ለእናንተ ወይ በቀጥታ መደወል አለባቸው ያለም ደግሞ ድርጅታችሁ ጋር መጥተው ሰርቭ እንዲደረጉ ጥያቄ ማቅረብ መቻል አለባቸው። ከእንደዚህ አይነት በጣም ወደኋላ ከሚጎትቱ ወይም ደግሞ የኛን መገኘትና የኛን መስራት ብቻ ከሚጠብቁ አይነት አሰራር መውጣት ያስፈልጋል። ሰው ሲስተም ሌቨሬጅ ወይም ደግሞ ስራችንን በተቻለ መጠን ዲጂታላይዝ ማድረግ አውቶሜት ማድረግ አንደኛው የተረጋገጠው መንገድ ነው። ሁለተኛው የተረጋገጠው መንገድ የሰው ኃይል ሌቨሬጅን መጠቀም ነው። ሰው በስራችን የትኛውንም አይነት የስራ ዘርፍ ላይ ብንሰማራ ስራችን ላይ የላበር ሌቨሬጅ ወይም ደግሞ የሰው ኃይል ሌቨሬጅን መጠቀም እጅግ በጣም የሚመከር ነው። ለምሳሌ ስራ ስንሰራ እኛ ሰርተ ነው እዚህ ግባ የሚባል ውጤት ማናመጣ ከሆነና በሌላ ሰው ብናሰራው ኢፊሽንት ዩቲላይዜሽን ኦፍ ሪሶርስ ኖሮ ቢኮዝ ሪሶርስ ስካርስ ነው። ይህንን ሪሶርስ ስካርስ የሆነ ሪሶርስ ኢፊሽንትሊ ተጠቅመን የተሻለ አውትፑት የምናገኝ ከሆነ ምናልባት ይህንን ስራ እኛ ሰርተነው ያረባ ውጤት ከምናመጣበት ይልቅ ይህንን ስራ ለሌላ ሰው አሳልፈን ሰጥተነው ወይም ደግሞ ሌላ ሰው ቀጥረን አሰርተነው እኛ ደግሞ የሚተርፈንን ጊዜ ለሌላ ስራ ብናውለው ምናልባት በዚህ ሂደቱ ኢፊሽንሲ ይኖራል፣ አውትፑታችን የሚጨምርበት እድል ይኖራል። እንዳንድ ቢዝነስማን እንዳንድ ስራን በመቀነስ ገቢን የመጨመር ሳይንስ እንደተረዳ ሰው ሁሉንም እኔ ልስራው ከማለትና እዚህ ግባ የሚባል ውጤት ሳናመጣ ከምንቀር ይልቅ ኤክስፐርቶች ሰርተውልን ለነሱ ተመጣጣኝ የሆነ ክፍያ ከፍለን እኛ የምናገኘው ሪተርን ከበለጠ እንደ አይነት አውትሶርሲንግን መጠቀምና የኛን ጉልበት የኛን ጊዜ ደግሞ ለሌላ ስራ በመዋል የበለጠ ኤፊሽንሲን ማግኘት እና ገቢን መጨመር የሚቻልበት ሁለተኛው የተረጋገጠው መንገድ ይህ ነው።
ሶስተኛውና ሌላኛው የተረጋገጠው መንገድ የካፒታል ሌቨሬጅን መጠቀም ነው። ያ ማለት ገንዘባችንን በመጠቀም ገንዘባችን ሌላ ገንዘብ እንዲሰራልን እድል መስጠት ያስፈልጋል። አንዳንዴ ሰዎች ያላቸው ገንዘብ ያላቸው ሪሶርስ ምን እንደሆነ በሚገባ ሳይረዱ ኢቭን አይዲል የሆነ ሪሶርስን እንኳን እንዳላቸው ሳያውቁ ገንዘብ እንዲሰራላቸው እንኳን ማድረግ የማይችሉ ሰዎች አሉ። ለምሳሌ ከሊኩዲቲ ውጭ ወይም ደግሞ ከኢመርጀንሲ ፈንድ ውጭ የሆነ ብር ባንክ ላይ የተቀመጠ ብር ለእኛ ምንም ሊሰራ የማይችል ብር ነው። የካፒታል ሌቨሬጅ ኮንሴፕት አልገባንም ማለት ነው። ከዛ ይልቅ አንድ ትልቅ ድርጅት ውስጥ የድርሻ ሰነድ በመግዛት ኢንቨስት ብናደርገው ምናልባት ገንዘባችን እኛ ሳንደክም በጎን በራሱ አካሄድ በራሱ አሰራር ራሱ ገንዘብ የሚፈጥርበት እድል ይፈጠራል። እንደ አይነት ሁኔታዎች ካፒታል ሌቨሬጅ ይባላሉ። የካፒታል ሌቨሬጅን ጥቅም መረዳትና ስራን በመቀነስ ገቢን የመጨመር ስትራቴጂን መከተል ያስፈልጋል። ቢኮዝ ካፒታል ሌቨሬጅ ላይ እናንተ አንዴ ኢንቨስት ታደርጉታላችሁ። ያኛው ኩባንያ ኢንቨስት ያደረጋችሁበት ኩባንያ በራሱ አሰራር እየሰራ ለእናንተ ትርፍ የሚያከፋፍልበትና የገዛችሁት ሰነድም የገበያ ዋጋው እየጨመረ ካፒታል ጌን እያገኛችሁ ሀብት እያፈራችሁ የምትመጡበት እድል ይኖራል። በዚህ አይነት ሁኔታ እናንተ ተገንታችሁ ባሰሩ እንኳን ገንዘብ የምታገኙበት እድል ይፈጠራል ማለት ነው። ይህ ሶስተኛው የተረጋገጠው መንገድ ነው። አራተኛው እና ሌላኛው የተረጋገጠው መንገድ የይዘት ሌቨሬጆችን መጠቀም ያስፈልጋል። ያ ማለት ኮንቴንት ኤንድ ሚዲያ ሌቨሬጅን ኢምፕሊመንት ማድረግ ማለት ነው። በእንዲህ አይነት ሁኔታ እናንተ አንድ ጊዜ የሰራችሁት ቪዲዮ ካለ፣ የጻፋችሁት መጽሐፍ ካለ፣ ምናልባት ያዘጋጃችሁት ኮርስ ማቴሪያል ካለ ሪዩዝ እየተደረገ እናንተ እንኳን በዛ ሰዓት አክቲቭሊ እየሰራችሁ ባይሆን ምናልባት ምን ይሆናል ነው ገበያ ያመጣል። ለምሳሌ አንድ ጸሐፊያን አንድ መጽሐፍ አንድ ጊዜ ከጻፈና ገበያ ላይ ከዋለ ሲምፕሊ በትንሽ ኤዲሽን በየጊዜው እያሳደሰና እያሳተመ እሱ ሌላ ስራ እንኳ ባይሰራ መጽሐፉን እየሸጠ ገቢ የሚያገኝበት እድል ይኖራል። በትንሽ ኢፈርት ትልቅ የሆነ ገቢን እያመጡ መሄድ ይቻላል ነው። የይዘት ሌቨሬጅን መጠቀም ሌላኛው አራተኛው የተረጋገጠው መንገድ ነው። አምስተኛውና የመጨረሻው የተረጋገጠው መንገድ ከፍተኛ ዋጋ ያላቸውን ክህሎቶች ወይም ደግሞ ሃይ ኢንካም ስኪሎችን አይደንቲፋይ በማድረግ እነዛ ጋር በሚገባ ኢንቨስት ማድረግ መቻል ነው። የብዙዎቻችን ችግር ባይዘው እዚህ ጋር ነው አንዱ ቢኮዝ እንትን አንሆንም ምንድነው ሰሌክቲቭ መሆን እንቸገራለን። ግን ትንሽ ስራን በመስራት ገቢን የማሳደግ አንዱ ጥበብ ተደርጎ ወይም ደግሞ የተረጋገጠው መንገድ ግን ስናይ አንዱ ሰሌክቲቭ መሆንና እዛ ጋር እጅግ በጣም ቫሉዌብል የሆነውን ስኪል በመለየት ስራ መስራት ኢንቨስት ማድረግ ያስፈልጋል። ለምሳሌ 100 ብር ለሰዓት የሚከፈላችሁ ከሆነና በእንዲህ አይነት ሁኔታ አንድ ስኪል ካላችሁ 100 ብር የሚያስከፍል ለሰዓት አንድ ስኪል አላችሁ ብለን ብናስብ ከዚህ ስኪል ይልቅ የተሻለ ኢንቨስት አድርጋችሁበት ለሰዓት 10 ሺህ ብር ሊያስከፍል የሚችል ስኪልን ዲቨሎፕ ማድረግና እንደዚህ አይነት ስኪሎች ላይ ኢንቨስት ማድረግ ቢኮዝ ለሰዓት 100 ብር ሲከፈላችሁና ለሰዓት 10 ሺህ ብር ሲከፈላችሁ እኩል የሆነ ሰዓት መስራት አይጠበቅባችሁም ማለት ነው። ትንሽ ሰዓታትን ሰርታችሁ ለሰዓት 10 ሺህ ብር የሚከፈላችሁ ከሆነ በትንሹ ትልቅ ገቢ ማግኘት ትችላላችሁ ነው። ነገር ግን 100 ብር ከሆነ የሚከፈላችሁ ብዙ ብር ለማግኘት የግድ ብዙ ሰዓት መቀመጥ መቻል አለባችሁ። በራሱ ደግሞ ሰዓት ትልቁ ምንድነው ሊሚትድ ሪሶርስ ነው፣ ስካርስ ነው። ብዙ ገቢን ማግኘት አይቻልም ማለት ነው። በትንሽ ሰዓት ብዙ ገቢን ለማግኘት የግድ ከፍተኛ ዋጋ ያላቸውን ስኪሎች መማር እና እዛ ጋር ኢንቨስት በማድረግ እንደ አጠቃላይ ወርኪንግ ለስ ኤንድ ሜኪንግ ሞር የሚለውን ሳይንስ ሪያላይዝ ማድረግ ይቻላል። እነዚህ የተረጋገጡ ሳይንሳዊ መንገዶች ናቸው። በተቻለ አቅም እነዚህን የተረጋገጡ ሳይንሳዊ መንገዶች መተግበርና መጠቀም ትንሽ በመስራት ትልቅ ገቢን ማግኘት የሚቻልበት መንገድ ስለሆነ እንድትተገብሩት በአክብሮት ጋብዛለሁ። እንደው ሪሊ እነዚህን ሳይንሳዊ መንገዶች በመጠቀም የሚሰራ ሰው ወይም ደግሞ የሚከተል ሰው ምን አይነት ጥቅሞችን ያገኛል ብለን ከጠየቅን 4 ዋና ዋና ጥቅሞችን ያገኛል። አንደኛውና የመጀመሪያው የጊዜ ነፃነትን ያገኛል። ቢኮዝ ትንሽ ሰርቶ ብዙ ብር የሚያገኝ ከሆነ ጊዜ ይተርፈዋል ማለት ነው። ጊዜ እንደምታውቁት ስካርስ ሪሶርስ ነው። እዚህ ላይ ትርፍ አገኘን ማለት የበለጠ ውጤታማ እንድንሆን የምንችልበት እድል ይፈጠራል። የጊዜ ነፃነትን ይፈጥራል ነው። የጊዜ ነፃነትን የሚፈጥርልን ምን ስለሆነ ነው? ትንሽ በመስራት ብዙ የማግኘት ሂደት ውስጥ ስለገባን ይህ የጊዜ ነፃነትን ያጎናጽፈናል። ሁለተኛ ያልተገደበ የገቢ አቅምን ይፈጥራል። ትንሽ በመስራት ብዙ የማግኘት ሳይንስን ከተከተል ብዙ ጊዜ ያልተገደበ ገቢ እናገኛለን ወይም ደግሞ ያልተገደበ የገቢ አቅም ይፈጥርልናል። ቅድም እንዳወራሁት ለምሳሌ አንዴ የሆነ ትልቅ ድርጅት ውስጥ
የድርሻ ሰነድ ገዝታችሁ ኢንቨስት ብታደርጉ የእናንተ ገቢ በዛ ድርጅት በኩል ያልተገደበ ገቢ ነው። ፎሬቨር እናንተ እዛ ጋር ኢንቨስት እስካደረጋችሁ ድረስ ገቢ የሚታገኙበት እድል አለ። እናንተ ሰራችሁም አልሰራችሁም። ለምሳሌ አንድ መጽሐፍ እንዳልኳችሁ ወይ ደግሞ አንድ ቪዲዮ ሰርታችሁ የሆነ ለሽያጭ ብታቀርቡት ያንን ሪዩዝ እያደረጋችሁ ሰራችሁም አልሰራችሁም ገቢ የምታገኙበት እድል ይኖራል። ሰው በእንዲህ አይነት ሁኔታ ያልተገደበ የገቢ አቅማችሁን ታሳድጋላችሁ ማለት ነው። የሁለተኛው አድቫንቴጅ ነው። ሶስተኛው የስነልቦና ጤናን ይሰጣል ወይም ደግሞ ወርክ በርናውትን ይቀንሳል። ብዙ ጊዜ በትንሽ ስራ ትልቅ የሆነ ገቢ የምናገኝ ከሆነ ስነልቦናችን ጤናማ ነው የሚሆነው። ወርክ በርናውት የለም። ይህ ሶስተኛው ጠቀሜታው ነው። አራተኛው ስትራቴጂካል እይታ እንዲኖረን ያደርጋል። ብዙ ጊዜ ትንሽ ሰርተን ትልቅ የምናገኝ ከሆነ እኛ ስትራቴጂካል ሰዎች እንሆናለን። ቢኮዝ ሰዓት ይተርፈናል። ስትራቴጂካል እይታዎችንን ለማሳደግ እድል እናገኛለን ማለት ነው። ሌላውና ሶስተኛው ትልቁ ነጥብ ኤክስፐርት የሆኑ ሰዎች ወይም ደግሞ ወርክለስ ሜክ ሞር የሚለውን ሳይንስ እጅግ የተረዱ ሰዎች የሚተገብሯቸው 5 ድብቅ ስልቶች አሉ። እነዚህን 5 ድብቅ ስልቶች ለማየት ያክል አንደኛውና የመጀመሪያው የፓሪቶ መርህን መከተል ነው። ፓሪቶ ማለት ምን ማለት ነው? ፓሪቶ ፕሪንሲፕል 80-20 የሚባል ሮል አለ። ያ ማለት ምን ማለት ነው? ትንሽ ሰርቶ ብዙ ለማግኘት አንደኛው ሚስጥር የፓሪቶ ፕሪንሲፕል መከተል ነው። ያ ማለት 80-20 ነው። 80-20 ምን ብሎ ነው ኮንሲደር የሚያደርገው? ይህ ፕሪንሲፕል 80% ውጤት የሚያመጡትን 20% ስራዎች ላይ ብቻ ማተኮርና መስራት። ፓሪቶ ፕሪንሲፕል ብሊቭ የሚያደርገው አንድ ሰው 100% ሲሰራ ሁሉም ስራዎቹ እኩል የሆነ ጥቅም አያመጡለትም ወይም ደግሞ ውጤት አያስገኙትም። ስለዚህ ሁሉንም ስራ ወይም ደግሞ ድርጊቶች በኩል አይን እያየ እዛ ላይ ኢንቨስት ከሚያደርግ ይልቅ ሰሌክቲቭ በመሆን ያ ማለት 80% የሚሆነውን ውጤት የሚያመጡለትን 20% ስራዎች ብቻ በመለየት እነዛን 20% ስራዎች ስትራቴጂካል በሆነ ሁኔታ መምራትና መስራት ይህንን 80% ውጤቱን ከፍ ማድረግ ይችላል ነው። እነዚህ ወርኪንግ ለስ ሜኪንግ ሞር የሚለውን ሳይንስ እጅግ የተረዱ ሰዎች ሁሉንም ስራ እኩል አያዩም ማለት ነው። ምንድናቸው ማለት ነው? 80% ጥቅም የሚያመጣላቸውን 20% ስራ ብቻ ይለዩና 20% ስራቸው ላይ እጅግ በጣም ስትራቴጂካል በመሆን ኤፊሽንት ይሆናሉ ነው። አንዱ ይህ ነው። ሁለተኛው አውትሶርሲንግ ነው። ያ ማለት ሁሉንም ስራ እኛ እንስራው ብለው ድርቅ አይሉም። እንደ አስፈላጊነቱና እንደ ኮስት ቤኔፊት አናሊሲስ እየሰሩ እንደሚያመጣላቸው ጥቅም እየታየ ብዙ ጊዜ አንዳንዶችን ስራዎች ምን ያደርጋሉ ነው አውትሶርስ ያደርጋሉ። በተለይ ዋጋቸው ዝቅተኛ የሆኑ ስራዎችን እና እጅግ በጣም ትልቅ የሚባል ኤክስፐርት የሚፈልጉ ስራዎችን እና ከነሱ አቅም ቢዮንድ የሆኑትን ስራዎች አውትሶርስ በማድረግ ኤፊሽንትሊ ውጤት እንዲያመጣ ማድረግ ላይ ያተኩራሉ። አውትሶርሲንግ ሌላኛው ድብቅ ሚስጥራቸው ነው ማለት ነው። ሶስተኛው የሚደጋገሙ ስራዎችን ማጥፋት ወይም ደግሞ ኢሊሚኔት ማድረግ፣ ያ ማለት ባቺንግ ስራዎችን ሰብስቦ በአጭር ጊዜ በሲስተም መጨረስ መቻል ላይ እጅግ በጣም የተካኑ ናቸው። ወይም ደግሞ እንዲህ አይነት ሚስጥሮችን ይወስዳሉ። ስለዚህ ለእያንዳንዱ ስራ በየጊዜው ስራ ከመጀመርና ስራ ከመስራት ይልቅ ምናልባት አብረው የሚሄዱ ስራዎችን አንድ ጊዜ የመግደል ጥበብ ላይም እጅግ በጣም የታወቁ ናቸው። ይህ ሌላኛው ጥበባቸው ነው። ምክንያቱም ብዙን ስራ በአንድ አይነት የአሰራር ሂደት ውስጥ መጨረስ መቻል በትንሽ ስራ ትልቅ የሆነ ገቢን ለማግኘት አንዱ መንገድ ስለሆነ ማለት ነው። አራተኛው የንብረት ግንባታ ሂደታቸውን በደንብ ይቆጣጠራሉ። ወይም ደግሞ አሲት ቢልዲንግ ስትራቴጂያቸው እጅግ በጣም ደስ የሚል ነው። ያ ማለት አንድ ጊዜ ተሰርቶ ለዘላለም የሚከፍል ንብረት ላይ ማተኮር። ዳት ሚንስ ኢንቨስትመንት ላይ ሲሰማሩ ኮንሲደር የሚያደርጉት ነገር ምንድነው? ዋንስ ኢንቨስት አድርገውበት በራሱ ሂደት የነሱን ጊዜ ሳይሻማ የነሱን ጉልበት ሳይፈልግ የነሱን የማኔጅመንት ጥበብ ሳይፈልግ ኢንዲፔንደንትሊ ለረዥም ዓመታት ለረዥም ጊዜ የሚያስገኛቸው ሀብት እያደገ የሚሄድበት የኢንቨስትመንት ዘርፍ ላይ በመምረጥ ኢንቨስት ያደርጋሉ ነው። በእንዲህ አይነት ሁኔታ ብዙ ጊዜ ምንድነው የተቋማት የድርሻ ሰነድን በመግዛት የሪል ስቴት ሊሆን ይችላል፣ የፋይናንስ ተቋማት ሊሆን ይችላሉ፣ የቴክኖሎጂ ተቋማት ላይ ሊሆን ይችላል። ዋቴቨር ግን ኢንቨስት ሲያደርጉ አሴት ቢልዲንግ ላይ እጅግ በጣም ብዙዎች ናቸው ነው። እናንተ ሰርታችሁት ነገም የእናንተን ስራ የሚጠይቅ አይነት የኢንቨስትመንት ዘርፍ ላይ ብትሰማሩ ያ አድካሚ ነው። ምናልባትም ሲምፕሊ በዛ ልክ ጠቃሚ የሚባል አይደለም። ነገር ግን እነዚህ ብልህ የሚባሉት ኤክስፐርት የሚባሉት ሰዎች ይህንን ያደርጋሉ። ሌላውና አምስተኛው የኤአይን አጠቃቀም እጅግ በጣም ስራ ላይ ያውላሉ። ወይም ደግሞ ኤአይ ላይ አድቫንስድ አንደርስታንዲንግ ነው ያላቸው። ሰው ሰራሽ አስተውሎቱን በመጠቀም
10 ሰዓት ይፈጅባቸው የነበረን ስራ ምናልባትም በ10 ደቂቃ መጨረስና ስራን ማቀላጠፍ ላይ እጅግ በጣም ያተኮሩ ናቸው። ስለዚህ ቴክኖሎጂ ኦሪየንትድ ናቸው ማለት ነው። ኤአይን ይጠቀማሉ ማለት ነው። ወደ ተግባር ለመሸጋገር ያክል እስካሁን ያየነው ቲዮሪ እንደመሆኑ መጠን በዚህ ሰዓት ቲዮሪ ወይም ደግሞ እውቀት ብቻውን ሀብታም አያደርግም። ስለሆነም ያገኘነውን እውቀት ወደ ተግባር መቀየር እጅግ በጣም ጠቃሚ ነው። ቢኮዝ በትንሽ እውቀት ትንሽ የሆነ ፕራክቲስ ያለው ሰው ትልቅ የሆነው እውቀት ካለው ሰው እና ምንም ፕራክቲስ ከሌለው ሰው በተሻለ ተጠቃሚ መሆኑ ግልጽ ስለሆነ እስካሁን ያገኘነውን ኒዮሎጂ ወይም ደግሞ አንደርስታንዲንግ ወደ ተግባር የምንቀይርበት የ30 ቀን የትግበራ ዕቅድ እንደሚከተለው ሰጣችኋለሁ። ይህንን የትግበራ ዕቅድ በሚገባ በመተግበር ትንሽ በመስራት ወይም ደግሞ ወርኪንግ ለስ ሜክ ሞር የሚለውን ሳይንስ በሚገባ እንድተገብሩ አሁንም በአክብሮት እጋብዛለሁ። የ30 ቀን የዕቅድ ትግበራችንን በ4 ሳምንት ነው ከፍለን የምናየው። የመጀመሪያው ሳምንት የወቅቱን ሁኔታ መረዳት ወይም ደግሞ ራሳችንን ኦዲት ማድረግ፣ ያ ማለት ከ1 ቀን እስከ 3 ቀን ይፈጃል። በዚህ ሰዓት ምን እናደርጋለን? የሰዓት አጠቃቀማችንን መመዝገብ ወይም ደግሞ የሰዓት አጠቃቀማችሁን መዝግቡ። የትኛው ስራ ገቢ ያመጣላችኋል፣ የትኛው ስራ ብዙ ሰዓት ይፈጅባችኋል የሚለውን እናንተ በደንብ ኢቫሉዌት ማድረግ ትችላላችሁ። በዛው ሳምንት ከ4 እስከ 7 ቀን ባለው ውስጥ ከምትሰሩት ስራ ውስጥ 80% ውጤት የሚያመጡላችሁን የስራ ዘርፎች ብቻ መለየት። ለምሳሌ 100 ደንበኛ ቢኖራችሁ 100 ደንበኛ ሁሉ ለእናንተ እኩል የሆነ ውጤት አያመጣም ወይም ደግሞ ጥቅም ይዞ አይመጣም ማለት። ከ100 ደንበኞቻችሁ ውስጥ 80% የሚሆነውን ገቢያችሁን የሚያመጡላችሁ ስንቶቹ ደንበኞቻችሁ እንደሆኑ መለየትና እነዛ 80% ገቢያችሁን የሚያመጡላችሁን 20% ደንበኞቻችሁ ላይ እጅግ በጣም ስትራቴጂካል በሆነ መልኩ መስራትና ቀሪ ደንበኞቻችሁን ደግሞ መያዝ የሚችሉበት ራሱን የቻለ ስትራቴጂ መንደፍ እጅግ በጣም ጠቃሚ ነው። ምክንያቱም 100% ከደከም ሴሌክቲቭ አንሆንም። ሴሌክቲቭ ካልሆነ ደግሞ ታርጌቶቻችንን ማግኘት አንችልም፣ ውጤታማ መሆን አንችልም ተብሎ ስለሚታሰብ ማለት ነው። ይህ የመጀመሪያው ሳምንት የወቅቱን ሁኔታ የሚገመግሙበት ሳምንት ነው። ሁለተኛ ሳምንት ላይ ከቀን 8 እስከ 14 ባለው የማጥራትና የማስተላለፍ ሂደቶችን መለማመድ መቻል ነው። ያ ማለት የማያስፈልጉ ስራዎችን ወይም ደግሞ ሲምፕሊ ምንድነው ቢዚ ፎር ነቲንግ የሆኑ ስራዎችን ማቆም ወይም ደግሞ ከተቻለ ምን ማድረግ መቻል ነው? አውትሶርስ ማድረግ። አንዳንዴ 80% ጥቅም የሚያመጡልን 20% ስራዎችን ከለየን 20% ስራዎቻችን ላይ ብናተኩር ይህንን 80% ጥቅማችንን ማስቀጠል ብቻ ሳይሆን ወደ 100% እንዲጠጋ ማድረግ እንችላለን። ነገር ግን 80% ስራችን ላይ ያተኮረን 20% ጥቅም የሚያመጣልን በተገላቢጦሽ ብናስብ ምናልባት 100% መድረስ ብቻ ሳይሆን ሲምፕሊ ምንድነው ቢዚ ፎር ነቲንግ የሚለውን ነገር ነው የሚተገብርብን። ስለዚህ ምን ማድረግ መቻል አለብን ነው ማጥራትና ጠቃሚ ከሚባለው ጉዳይ ውጭ ያሉትን ነገሮች የማስተላለፍ ኢቭን ኤሊሚኔትም የማድረግ ጉዳይ እንዳስፈላጊነቱ አውትሶርሲንግ ለማድረግ መሞከር። ስለዚህ ምን ማድረግ ይጠበቅባቸዋል ነው የእኛን ገቢ 80% የሚሆነው ገቢያችን የሚመጣው ከየትኛው ድርጊቶቻችን ወይ ደግሞ ከየትኛው ስራዎቻችን ነው የሚለውን በደንብ የማጥራትና ቀሪውን ስራ የማስተላለፍ አውትሶርስ የማድረግ በኤአይ የመደገፍ እና ኤአይን በመጠቀም ስራን የመስራት ጉዳይ ውስጥ መግባት። ሶስተኛው ሳምንት ሲስተም መዘርጋት መቻል ነው። እንግዲህ ከ15 እስከ 21 ቀን ባለው ሂደት ውስጥ ምን ታደርጋላችሁ ነው? ለምትሰሩት ስራ ሲስተማይዝድ መሆን ነው። እንግዲህ ቅድም እንዳወራ ነው አንዱ ሲስተምን መጠቀም ነው። ቢኮዝ ሲስተም በራሱ እኛ ብንኖርም ባንኖርም ሲስተም የተዘረጋለት ስራ ከሆነ ያለን ማንም ሰው በሲስተሙ በመመራት ስራችንን ኢፊሽንትሊ ሊሰራልን ይችላል። ነገር ግን ሲስተም ቤዝድ ያልሆነ ስራ ከሆነ እየሰራን ያለ ነው እኛ ዘወር ስንል ስራውን የሚሰሩልን ሰዎች ኢፊሽንት የማይሆኑበት እድል ይፈጠራል። ስለሆነም እየሰራን ላለነው ስራ ሲስተም የመዘርጋትና ትክክለኛው ሲስተም የትኛው ነው ብሎ ራስን የመጠየቅ ሂደት ውስጥ መግባት ሶስተኛው ሳምንት ላይ ቢሆን ይመከራል። ያ ማለት ከ15 እስከ 21 ቀን የትኛውንም አይነት ስራ እየሰራችሁም ቢሆን ለዛ ለምትሰሩት ስራ ሲስተም አብጁለት። እንግዲህ ሲስተማችሁ ሪትን ቢሆን ወይም ደግሞ ዶክሜንትድ ቢሆን ይመረጣል። ሜይ ቢ ቪዲዮ ኦር ደግሞ የተጻፈም ሊሆን ይችላል። ይህ በሶስተኛው ሳምንት ነው። አራተኛውና የመጨረሻው ሳምንት ገቢ የማባዣ ስራን መጀመር ወይም ደግሞ ገቢያችሁን ከሊነር ገቢ ወደ ስኬሌብል ወይም ደግሞ ኤክስፖኔንሻል ኢንካም በሂደት የሚቀይሩበትን ስትራቴጂ መንደፍ እና ኤክሰርሳይዝ ማድረግ። ያ ማለት ከቀን 22 እስከ 30 ባለው የመጀመሪያው ሌቨሬጅ ኢንቨስትመንት መጀመር መቻል አለባችሁ። ያ ማለት የትኛው ሌቨሬጅ ለእናንተ ቅርብ እንደሆነና ብተገብሩት ውጤት እንደሚያመጣላችሁ ኮንሲደር ታደረጉና ለምሳሌ ስራ ላይ ያልዋለ ሀብት ካላችሁ ይህንን ሌቨርድ በማድረግ ምን ታደረጋላችሁ ነው
ገንዘባችሁ ገንዘብ እንዲሰራ ያ ማለት ካፒታል ሌቨሬጅ ይሆናል ማለት ነው። እናንተ እየሰራችሁት ያን ያክል ውጤት የማያመጣ ነገር ካለና ኮስት በነፊቱ ታይቶ ጥሩ የሚባል ሌላ ሰው ብትቀጥሩበት ቢሰራላችሁ ጥሩ የሚባል ውጤት የምታገኙበት ሌላም ካለ ምናልባት ሌቨር ሌቨሬጅን ወር ደግሞ ላቨር ሌቨሬጅን በመጠቀም ውጤት የምታመጡበት እድል ይኖራል። ዋቴቨር ግን እዚህ ጋር ገቢያችሁን የምታባዙበት በተለይ ደግሞ ከሊነር ኢንካም ወደ ስኬሌብል ኢንካም የምትሸጋገሩበትን ነገር መጀመርና ኤክሰርሳይዝ ማድረግ አራተኛው ሳምንት ላይ ይጠበቃል። በእነዚህ የአንድ ወር የአራት ሳምንት መርሃ ግብር በመመርኮዝ ፕራክቲካል የሆነ ስራ በመስራት ገቢያችሁን በማሳደግ ስራችሁን መቀነስ የምችሉበት እድል ይኖራል። ይህንን በአክብሮት የምጋብዛችሁ ሪሊ እንድትተገበሩትና እንድትጠቀሙበት በመፈለግ ነው። ዛሬ እንግዲህ የዛሬ ትምህርታችን እዚህ ላይ ያበቃል። አስታውሱ፣ ቢካም ብቻውን ሀብታም ቢያደርግ ኑሮ መርከም ብቻውን ሀብታም ቢያደርገን ኑሮ ወይም ደግሞ ቢያደርግ ኑሮ የዓለማችን ሀብታሞች የሚሆኑት የምናውቃቸው ጎረቤቶቻችን የቀን ሰራተኞች በሆኑ ነበር። ነገር ግን ብልህነትና ሌቨሬጅ ግን የነፃነት ቁልፎች ናቸው። ያ ማለት ከሃርድ ወርኪንግ ይልቅ ስማርት ወርከር መሆን፣ ያ ማለት ከቢዚ ፎር ነቲንግ ይልቅ እንግዲህ ውጤት ለሚያመጣ ነገር ላይ ብቻ ትኩረት ማድረግ እጅግ በጣም ጠቃሚ ነው ለማለት እወዳለሁ። ምናልባት እናንተ የትኛው ስራችሁ እጅግ በጣም ጊዜ እየወሰደባችሁ ነገር ግን ውጤት በዛ ልክ የማያመጣ ስራ ካለባችሁ ኮሜንት ላይ አሳውቁኝ። በሌላ ሰዓት በሌላ ቪዲዮ እስክንገናኝ ቻው እያልኩኝ ቻናሉን ሳብስክራይብ